አንቺን መስማትም ሆነ ማናገር ስልችት ብሎኝ አስብ የሚሰማ ስሜት ትክክለኛ መሆኑን አረጋግጥ የሱን መወለድ የሚፈልግ አባት የለው እኔን የሚያናደኝ ግን በተደጋጋሚ በሮዛ ሴራ መውደቅህ ነው በዛ ላይ እኔ ባለዳቸው ነኝ እሷ ከልቧ ሰው ናት ቆንጆና ውብ የሆነ ነፍስ አላት ሞት ለኔ ዋንቴሮ ተጠራጠሪ ከፋ እጸልይልሃለሁ ምን አይነት ነፍስ ነው ያለሽ ነፍስህ ነፍሴ ነው አታቀሚና አይደል كلامي من تنوشو هوديش من هنا روزا هوديش من هنا وين هوسبيتال النيد بيت النيد عندي تناش من هونش لو هوديش من هنا روزا انا انت አላቅም ሲገላበጥ ይሆን አላቅም ይመስለኛል አባቱ እንዲነካው ፈልጎ ነው ልጄ አንደናሽሽ እደና እንዴ አይገርም ልጄም ልክ እንደናቱ ፈጣን ነው ምን ሆን ብለሽ ነው አይደል እንደዚህ የምታደርጊው እንደነካሽ ፈልገሽ ነው አይደል እንዴ ለምን እኔ ምን አውቃለሁ ቆይ አንተ ሴንስ አላደረግከው ምን ይሄ ሆን ብለሽ ያደረግሽው ነገር ነው ይገባኛል ሐሳብሽም ስሜትሽም ይገባኛል ወይ ግን አንቺ አትቀየሪ አቃለው ገና አልተወለደም ግን ሆዴ ውስጥም ሆነ አባቱን ጠራን ማሽተት ይፈልጋል እየቃዠሽ ነው እንዴ እውነቴን ነው እኔም አንተም እሱን የሚወለድበትን ቀን እንደምንናፍቀው ሁሉ እሱም እቅፋችን ውስጥ የሚሆንበትን ቀን ይናፍቃል አሁን ግን አዘንኩለት ለምን የሱን መወለድ የሚፈልግ አባት የለው እዚህ ቤት ውስጥ በሰላም ያለሽው ሆድሽ ውስጥ ስላለው ጽንስ መሰለኝ ግን እኮ የኔ ልጅ የተገኘው ከኔ ነው እስኪ ዝም በይ አንቺን መስማትም ሆነ ማናገር ስልችት ብሎኝ ዴቭ አንተ ነህ እንደዚህ ክብረ ነክ የሆነ ንግግር የምትናገረው ክብርሽ የሚነካው እኮ ክብረ ቢስ ስለሆንሽ ነው ለምን ከኔ ማረጋገጫ ትፈልጊያለሽ እኔ አሁን ካንቺ አንድ ነገር ብቻ ነው የምፈልገው እሱንም የልጄን መወለድ ገባሽ ምን እንደምትፈልግማ በደንብ አውቃለሁ ግን እኔ በህይወትክ ምን ያህል አስፈላጊ ሰው እንደሆንኩኝ እንድታውቅ ፈልጋለሁ ዴቭ ጅል አይደለሁም እንደ ገረድ ልጄን ወልጄ ጥዬው አልሄድም ምንም ቢሆን ደግሞ ባንተና በህይወን እጅ ልጄ እንዲያድግ መፈቅድ ሰው አይደለሁ ሄዋኒ ዋንቴሮ መጣ እንዴ ትንሽ እኮ አየር ልቀበል ብዬ ወጥቼ ነው አይ ጥሩ አደረክ ስሜትሽ ግን ጥሩ አይመስለኝም መቼም ጥሩ የሚሆን አይመስልም ለዚህ ምክንያት አለሽ ይጠፋል ብለህ ነው ትንሽ ይቀዘቅዛል አይደል
አመሰግናለሁ። እንድትከፊ እኮ አልፈልግም። አውቃለሁ ባንቴሮ። የምርሽ ነው? ስለኔ ካልተጨነቅ ግን እገልሃለሁ ታውቃለህ። መሳቅል ለምን አቆምክ? የሚያጅበኝ ሌላ ይሳቅ ድምጽ መስማት አስፈልጎኝ። እኔ ከሳኩት ስቀል ደስታ እኮ ለብቻ አያደምቅም። አንቺና ዴቭን ካየሁ በኋላ የገባኝ ነገር ቢኖር ይሄኛው ነው። ላንቺም ቢሆን እኮ ብቻሽን ማዘን ይሰብርሻል። አንተ ታዝንልኛለህ? ብቻ እሰበርልሻለሁ። ተጫዋቹ ነህ እባክህ። ለማንኛውም ምን ያልተከፋውም አለ አይደል? በቃ ለብቻዬ የሆነ ጊዜ ማሳለፍ ፈልጌ ብቻ ነው። ከህፃንነቴ ጀምሮ ግንባር እያነበብኩ ነው ያደኩት። እናም ስሜቶችሽን ገልጬ ማንበብ እችላለሁ። ይሆናል ግን አንዳንድ ነገሮች አንተ ፈልጋቸው ሳይሆን ጊዜው ራሱ ይገልጻቸዋል። እሺ ዝም ብዬ ካንቺ ጋር መቀመጥ እችላለሁ? ዝም ብለህ ከሆነ አዎ። ዞር ብሎ ማየት አይቻልም። እኔ ለማየት እኮ ነው ባህር አቋርጠሽ የመጣሽው። አብጄ ነበር ማረጋውን ነገር አላውቅም። ሄዋን የምትናገረውና እኮ የምትኖረው እኮ ለየቅል ሆኗል አይደል እንዴ? ቆይ እንደዚህ ከፍ ዝቅ የምታደርጊኝ በማታው ነገር ተናደሽ ነው አይደል? ለምን ብዬ ነው የምናደደው? ወድጄ እኮ አይደለም ያደረኩት። ወደህም እኮ ብታደርገው በጣም ኖርማል ነው። ከሞን እውነቴን ነው ዴቭ። ይሄ ጽንስ ላንተ ምን ማለት እንደሆነ ይገባኛል። እኔን የሚያናደኝ ግን በተደጋጋሚ በሮዛ ሴራ መውደቅህ ነው። ቆይ አሁን ደግሞ ምን አይነት ሴራ አለ? ሆን ብላን የጮኸችው። አረ ቅንጣት እንኳን አልጠራጠርም። አንድና አንድ ፍላጎቷ ያንተን ትኩረት ማግኘት ነው። የዋህ ስለሆንክ ተሳካላት። ቆይ እንደዛ ሆዷን ይዛ ስትጮህ ዝም ማለት ነበረብኝ? እየወቀስኩህ አይደለም። እቺ ሴት አንተን ለማንበርከክ በተደጋጋሚ ሙከራ ከማድረግ አትቦዝንም። የሚያበሳጨው ግን በተደጋጋሚ ሙከራው ያንተ መውደቅ ነው። ዴቭ ይኸውልህ፣ አንተ በጣም ስስና ልበቀና መሆንህን ታውቃለች። ይቺ ሴት በዚህ ነገር መማር ሲገባት ድክመት አርጋ ልትጠቀምበት ትፈልጋለች። ግን እኮ ያንተ ልበቀናነት ድክመት አልነበረም። ቆይ ይሄኛው ማንነቴን እንድጠላው ነው የምትፈልጊው? እኔ ራስህ እንድታከብር ነው ፈልገው የኔ ጌታ። አልገባኝም። ዴቭ ዓለም ላይ በጣም ብዙ ደግም ክፉም ሰዎች አሉ። ይቅር ስትላቸው እንኳን የሚረዱ እንደዚህ አይነት ሰዎች በጣም እድለኞች ናቸው። አንዳንዶቹ ደግሞ የጎዱህን ያህል መልሰህ ስትጎዳቸው ነው ማንነት የሚገባቸው። ሮዛ ሁለተኛ ምድብ ናት አይደል? እኔ ካንተ የተሻለ አላቃት ግን አላምናት። የኔ ውብ መልአክ እንዴት አድርገሽ ነው አቅሌን ያሳትሽኝ? ምን ላይ ብትቀመጪ ነው ግን እንደዚህ ቅስፍ አድርገሽ ያያዝሽኝ? የኔ ቆንጆ እያማረርኩኝ አይደለም፣ እየተገረምኩኝ ነው። ከዚህ በፊት ከዚህ በኋላም ይሄን የመሰለ ውብ ስሜት አልተሰማኝም፣ አይሰማኝም። በቃ ውብ ነሽ። መልክሽ ብቻ አይደለም ነፍስሽም ውብ ነው። ቆንጆ ናት አይደል? እውነት ለመናገር አይነ ስውር ካልሆንኩኝ በስተቀር የጓጀኔ ቆንጆና እንኳን የሚካድ ነገር አይደለም። ለመጀመሪያ ጊዜ እኔንም ስታገኘኝ እንደዚህ ተሰምቶ ነበር? ስለምን ስሜት ነው የምታወሪው? ወደሃታል። እውነቴን ነው።
እንደምታስቡት ሴቶች ጆሮ ብቻ አይደለም ያለን እና የምታወሩትን ብቻ አይደለም እንሰማው የምታደርጉትንም እናያለን። በጣም ትልቅ እውቀት ወደሃታል። ልትዋሸኝ ደግሞ አትችልም። የኔ ጥያቄ እኔንም ስታገኘኝ ይሄ ስሜት ተሰምቶሃል ወይ ነው? ዛሬና ትላንትና እኮ አንድ ሆነው አያውቁም። ምን ለማለት ፈልገ ነው? ጸባያችን እየተቀያየረ ስጋችንም እየተሸበሸበ ይሄዳል እኮ። አንተ ጋር የተቀየረው ምንድነው? ሁለቱም ስትል ፊቴም ጸባይም ተቀይሯል። አልገባኝም። ማለት የፈለግከው ቆይ ምንድነው? ቆንጆ ናቸው። እኔ እኮ በየቀኑ እንዴት እንደምታስገርሚኝ ታውቂያለሽ? ማለት የጭንቅላትሽ ፍጥነት፣ የማሰብ ችሎታሽ በጣም እኮ ነው የሚገርመው። ፍንጩን እኮ ነግረኸኛል። ቢሆንም እንዴ ይኸውልሽ ሉሊት፣ ትምህርትሽን ጨርሰሽ ሙሉ ጊዜሽን ወስደሽ የኛን የምርምር ስራ እንድትሰሪ ነው የምፈልገው። አመሰግናለሁ። ምን ሆነሻል? ረጅም ጊዜ ነው ሉሊትዬ። እኔ አንቺ ሙሉ ሴት እንድትሆኚ ነው የምፈልገው። ትምህርትሽን መጨረስ ደግሞ ግድ ነው። ይሄ እኮ ጅማሬ ነው። ገና ትማሪያለሽ፣ ትመራመሪያለሽ፣ ገና ደግሞ እኛን ታስገርሚናለሽ። እሺ እስከዛስ? ቆይ ሉሊትዬ፣ የሆንሽው ነገር አለ? ተስፋ ብቻውን ወንድሜ ፍሬ አልባ አበባ እንደሆንኩ ነው የሚሰማኝ። ስለነ ማዘር እያሰብሽ ነው አይደል? መቼ ነው የምደርስላቸው? መቼ ነው በቃ እምላቸው? እጠይቅሻለሁ እያልኩ እኮ ምናልባት ጊዜ ካስፈለገሽ ብዬ ነው ዝም ያልኩት። አናገርሻቸው አይደል? ያው መልሳቸው የተለመደ ነው። እና እምቢ አሉ? አዎ እምቢ አሉ። ግን እውነቱን ለመናገር በጣም ግራ የምታጋቡ ሰዎች ናችሁ። እውነቴን እኮ ነው። ወላጆችሽ ማንም እንዲረዳቸው አይፈልጉ። የሆነ ነገር ስልክላቸው የሆነ ቀን ጠብቀው እንደ ብድር አመሰግናለሁ ብሎኝ ይመልሱልኛል። ቆይ እኔ ባይኖረኝ እሰጣቸዋለሁ እንዴ? እረዳሃለሁ እኮ ወንድሜ፣ ግን ደግሞ እነሱ እድሜያችን አጭር ነው፣ ለልጃችን እዳ ጥለንባት አንሄድም ነው የሚሉት። እንዴ ሉሊትዬ፣ እኔም እኮ ልጃቸው ነኝ። አንቺ ወንድሜ እያልሽ እንደጠራሽኝ እኔም እኮ እህቴ እያልኩ ነው መጠራሽ አይደል እንዴ? አዎ ወንድሜ ነህ፣ ግን ደግሞ አንተ ለኔ የምታደርገው ለነሱ ከበቂ በላይ ሆኖ ነው የሚታያቸው። በምንም ምክንያት ከዚህ በላይ ሸክም ሊሆኑብህ አይፈልጉም። በዛ ላይ ደግሞ አባቴ የምኖረውም የምሞተውም በተወለድኩበት ሀገር ነው የሚለው። እሺ ቆይ ምን ይሻላል? ያን የሚያስጨንቀኝ እነሱ ትምህርቴን ጨርሼ እንዳይ ነው የሚፈልጉት። በዛ ላይ እኔ ባለዳቸው ነኝ እና የሚኮሩባት ልጅ እንደምሆን አውቃለሁ፣ ግን ደግሞ ያ ጊዜ እንዳይቀድመኝ እፈራለሁ። ሉሊትዬ፣ ፈጣሪ ያውቃል። ደግሞ እነሱ እንደዚህ ስላሉ እኮ መሞከራችንን አናቆምም። ካልሆነ ደግሞ እዛው ድረስ ሄደን አብረን እናናገራቸዋለን። እሺ ብቻዬን ነበርኩ። እዚች ምድር ላይ የኔ የምለው አንድም ሰው አልነበረኝ። ታውቂያለሽ፣ በዛ ሰዓት የምፈልገው ነገር ቢኖር አንድ ነገር ብቻ ነበር። ያ ነገር ምንድነው? ሰው የሚል መጠሪያ ያለው ፍጡር። ልታብራራልኝ ትችላለህ? ማን እንደሆንሽ አላውቅም፣ ግን አንድ እኔን የሚመስለኝ ፍጡር አገኘው። ስለዚህ ከወደቅሽበት አነሳውሽ። ሰው የሚባለው መጠሪያ ስለያዝሽ ብቻ እሷ የኔ ናት አልኩኝ። አሁንም መናገር የፈለከውን ብታብራራልኝ ደስ ይለኛል። ብቻዬን ስለነበርኩ ነበር አንቺን የመረጥኩሽ። ምን? እናም ደግሞ በህይወቴ የተሳሳትኩት ትልቁ ስህተት አንቺ ነሽ። ሔዋንስ? ዛሬ እንደ ትላንት አይደለም ያልኩሽ ለዛ ነው። ምክንያቱም ሰው የሚለውን መጠሪያ የያዘ በሙሉ ሰው አይደለም። በምንም አይነት ቀመር አንቺና ሔዋን አንድ አይነት ልትሆኑ አትችሉ። እሷ ከልቧ ሰው ናት። ቆንጆና ውብ የሆነ ነፍስ አላት። ለሷ የተሰማ ስሜት ለኔ ካልተሰማ ለምን ያን ሁሉ ዋጋ ከፈልክልኝ? ይገርማል። በህይወትሽ ለመጀመሪያ ጊዜ ላንቺ የከፈልኩልሽን ዋጋ አመንሽ። ልረሳው አልችልም። ደጋግመሽ ክደሽዋል እኮ ሮዛ። እጸጸታለሁ። መጸጸት ሲያንስሽ ነው። ሌላም ራሴን የምቀጣበት ከባድ ነገር ባገኝ ሳላወላውል አደርገዋለሁ። ራስሽንም መስቀል ትችያለሽ። ምን አስደነገጠሽ? ራሴን መቅጣት ፈልጋለሁ አላልሽም እንዴ? ታዲያ ሞት ለኔ ዋንቴሮ? ሞት እኮ ላንቺ በጣም ጥሩ ነገር ነው።
አጠገብሽ እጄ ቄጠማ ሆኖ የቆምኩት ለምን ይመስልሻል? ይቅር ስላልኩሽ እንዳይመስልሽ። ይኸውልሽ በሆድሽ ክፉና ደግ የማያውቅ ንጹህ ነፍስ ስላለ ነው። እሺ በቃ ተረጋጋ፣ እንደዚህ አትሁን። ግን ደግሞ ጥያቄን አልመለስክልኝም። የምን ጥያቄ? እንደ ሔዋን ካልወደድከኝ ለምን ያን ሁሉ ዋጋ ከፈልክልኝ? ያመንኩበትን ነገር ከማድረግ በጭራሽ ወደ ኋላ ስለማልል። በፍቅራችን በትዳራችን ታምን ነበር አይደል? የማውቀው አንቺን ብቻ ነበር። አሁን ግን ሌላ ሰው ሆኛለሁ። ስጋ የለበሰ ፍጡር ሁሉ ሰው ነው ማለት አይቻልም። ምሳሌ ከፈለግሽ ለዚህ ማሳየው አንቺ በቂ ነሽ። አንቺ ዛሬም ሰው ለመባል በጣም ብዙ ይቀራሻል። በቃ አዎ፣ ለነገሩ እኔ የምፈልገው ይሄን ነበር። ውድ ባንቴሮ፣ እኔም እኮ ሔዋን እንድትወዳት ነው የምፈልገው። ሄሎ ዳግም። አው ከወንድሜ ጋር ስለነበርኩ ነው ያላነሳውልህ። ግን ይሄ ነገር አስፈላጊ ነው ብለህ ታስባለህ? አው መደወላችን አስፈላጊ አይደለም። አው በቃ አሁን ስራ ልሰራ ነው፣ ልዘጋው ነው። አው መደወላችን አስፈላጊ አይደለም። ባንቴሮ ደፍ እንደምን ዋልክ? ምን ሆናል? የቆዘምክ ትመስላለህ። ፈርተህ ታውቃለህ? ምንድነው የሚያስፈራ? ቆይ ምንድነው ማለት የፈለከው? ፍርድ ታውቃለህ? ማለት የትኛው ፍትህ የማን ፍርድ እንደሆነ ባላውቅም ያ ፍርድ ግን ባዶ እጄን እንድቀር አድርጎኛል። አላደረግህም ወንድሜ። አውቃለሁ። ያተረፍኩት ነገር ይበቃል። ብቻ ግን ህይወቴ ትርጉም እንዲኖረው ፈልጋለሁ። ይኸውልህ ረጅም ሰዓት በመቀመጥ ስለምታሳልፍ ሊደብርህ እንደሚችል እኮ ይገባኛል። እኔ እኮ ዝም ያልኩ ላንተ የሚሆን ስራ አጥቼ ሳይሆን ትንሽ ጊዜ እንድትረጋጋ ስለፈለኩ ነው። ልክ ነህ። የሰውነቴ ጥንካሬ ተመልሷል። የመንፈስ ጥንካሬ እንዲኖረኝ ግን ትንሽ ብንቀሳቀስ ጥሩ ይመስለኛል። ዝግጁ ከሆንክ ነገውኑ ስራ መጀመር ትችላለህ። አንድ ወዳጄን አናግርልሃለሁ። ብቻ አንተ ደስተኛና ጠንካራ ሰው እንድትሆን ነው የምፈልገው። አኮራለሁ። አሁን አዲሱ ባንቴሮ ነኝ። ለሰውም ለራሴም ክብር አለኝ እና ደግሞ ምን ማድረግ እንዳለብኝ አውቃለሁ። እሱን የምናየው ይሆናል። ትጠራጠራለህ እንዴ? ባንቴሮ ብጠራጠር ይከፋል? እንድትገረምብኝ ስለምፈልግ የተወሰነ ጥርጣሬ ቢኖርብህም አይከፋኝም። ይኸውልህ ባንቴሮ፣ እንደ በፊቱ ግን እስር ቤት ላስፈታ አልመጣም። እንግዲህ መልካም ቁዘማ። አለመስራቴና ከሱሴ ጋር መታገል እኮ አይደለም እንደዚህ ያደረገኝ፣ የውባ ሔዋን ሁኔታ ነው እንጂ። ጓደኛዬ አንድ ጥያቄ ልጠይቅሽ። ምንድነው? ላንቺ የህይወት ትርጉም ምንድነው? መኖር ብቻ? ምን ነው? ተምረሻል፣ ትሰሪያለሽ፣ ትደክሚያለሽ። ታዲያ ይሄ ሁሉ ድንጋይ የምትፈነቂው ለመኖር ነው? እና ታዲያ ለምን ይመስልሻል? እንደዛማ እኮ ከሆነ ተራ ሰው ሆነሽ መኖር ትችያለሽ። አሁንም እኮ ተራ ሰው ነኝ። እስኪ ተመልከቺ፣ 21ኛው ክፍለ ዘመን ላይ ነው ያለነው። እስከ ዛሬ ድረስ አንቺ በመደብ ክፍፍል ታምኛለሽ። አይሽ እዚህ የለሽም። አንቺ እዚህ የለሽም? አዎ የለሽም። እኔ እንደማይሽ እንደምረዳሽ ከሆነ 18ኛው ክፍለ ዘመን ላይ ስታክ አድርገሻል። ይሆናል። ግን ለምን ጠየቅሽኝ? አይ ምንም አይደል።
በተናገርኩት ብለሽ ከሚቆረቆርሽ ብትነግሪኝ አይሻልሽ? ታስታውሻለሽ? ግቢ ያለን በጣም ብዙ ወንዶች አንቺን እጅ ይዘው መታየት ፈልጉ ነበር። አላስታውስም። እኔ አስታውሳለሁ። እሺ ሆኖ ይሆናል። አሁን ምን ለማለት ፈልገሽ ነው? እኔ ማለት የፈለኩት ያ ሁሉ ተከታይ የነበራት ሴት እንዴት እስከዛሬ ድረስ ብቻዋን መሆኗ ነው። እንግዲህ ራስሽን ግምት መውሰድ ትችያለሽ አይደለም? ቆይ እስቲ ልጠይቅሽ አንድ ነገር ባክሽ። እስኪ እንደው ማን ይሙት አንቺ የኔ ህይወት ሊያስጨንቅሽ ይገባል? አዎ እንዴ! እና ሞድሽ ጓደኛ አይደለሽ እንዴ? ታይ እንጂ በጣም ስሜታዊ ሆንሽ ሴትዮ። አላስፈላጊ ጥያቄ ነው ያነሳሽው። አላቅም ግን አንቺ ወደ ትክክለኛው የልብሽ ንጉስ በጣም አርፍደሽ የመጣሽ ነው የሚመስለኝ። አጠገብሽ መቀመጥ ይችላል? እያስፈቀድከኝ አይደለም አይደል? ማለት ከራስ ጋር ነው። ኦኬ ልግባ? ተቀመጥ። የሆነ ነገር ልትነግረኝ ፈልጋል? ምን ልነግርሽ እችላለሁ? ባንቴሮ ምንድነው ያስጨነቀ? እንደውም በቃ ልግባ መሰለኝ። እባክህ የሆነ ነገር ልትነግረኝ ከሆነ ንገረኝ። የሆነ የለም የሚያቅበጠብጥ የሚያሰቃይ መልሶ ደግሞ ደስ የሚል ስሜት እየተሰማኝ ነው። ጠጥተሃል? ያምሻል እንዴ? እና ምን ልበል? እንዴት ሰው በአንድ ጊዜ ሁሉ ስሜት ሊሰማው ይችላል? ይኸውልሽ ምን መሰለሽ ሔዋንን ወድጃታለሁ። ምን? በጣም ይገርማል። ቃላት አጠረሽ አይደል? ቆይ ግን ምንድነው የሆንሽው? ባንቴሮ የተናገርከው እውነት ነው ወይስ አይደለም ብዬ እያሰብኩ ነው። እውነቴን ነው የምልሽ። በቃ በፍጹም ልገታው የማልችለው ስሜት እንዳውሎ ንፋስ እንደ ጎርፍም አላቅም። ብቻ እኔ ምን እንደምልሽ አላውቅም። ብቻ የሆነ ስሜት እየተሰማኝ ነው። ምን እንደምልህ አላውቅም። እኔ ምንም እንድትይኝ አልፈልግም፣ ግን አንድ ነገር ብቻ እፈልጋለሁ። ምንድነው? ጆሮ። አንተ እኮ አንዳንዴ ግን ኧረ እባክህ አብኖን እማዬ ደወለች። ቆይ አንዴ ተመልሼ ልደውልልህ። እሺ። ሄሎ ሮዛ። ወይማ ዝም አልሽኝ እኮ። ጊዜ ስላላገኘው እኮ ነው እማዬ። እኮ ለእናትሽ ጊዜ አጣሽ? ላንቺ ነው ቢዚ የሆንኩት እማዬ። ለዛች ጤንዚዛ ቤተሰቦች ሲል አንቺን ከቤት ሊያስወጣሽ አስቧል። ማ? ዳዊት? አዎ ዳዊት፣ የወዷ ልጅሽ ባል። ምን ነው ፈጣሪ? ምን ነው? ምን በደልኩ? ይሄ ልታሳየ ነው ይጎለጥከኝ? መላላጣም ድሮውንም አንቺን ሰምቼ ቤቱ ሯ እንዳርጌው ቢሆን ኖሮ የእነዚህ ሁለት ሴቶች መፈንጫ አልሆንም ነበር። ነበራት በይ። የምፈልገው የሚዳሰስ ነገር ነው። ያን ማድረግ ካልቻልሽ ነገ ከነገ ወዲያ ከቤት ያባረረኛል። እኔም እጄን ለምጽዋት እንደዘረጋው እዛው የሆነ ጥግ ላይ ፍግም እላለሁ። የሮዛ እናት በጠኔ ድፍት አለች ይሉኛል። እማዬ በቃ ነገሮችን መስመር እያስያዝኩ ነው አልኩሽ እኮ። ያንቺ መስመር ማስያዝ ማብቂያው መቼ ነው? ይሄ ውሻ ዳዊት እኔን አታሎ ከዛች ተንከሲስ ከሆነች ሔዋን ጋር ሲላላስ አገኘሁትኝ እኮ። በጣም ቆንጆ በጣም። ታዲያ መቼ ነው ወገብሽን አስረሽ የምትድሪያቸው? እማዬ በቃ እደውልልሻለሁ።
ዴቭ ይቆጣኝ፣ ይስቅብኝ፣ ብቻ አላውቅም። ምን ሊፈጠር እንደሚችል አላውቅም። በጣም ጨንቆኛል። አንድ የሚሰማኝ ነገር አለ። የሆነ ሰው ጋር ሄጄ ይህንን ነገር መተንፈስ እንዳለብኝ። ነግረሃታል? አልነገርኳትም። ብነግራት ኖሮማ ይህን ያህል መጨናነቅ እንዴት ይመጣ ነበር? እኔ እንጃ ባንቴሮ፣ እኔ ስለዚህ ነገር ምንም ሀሳብ መስጠት የምችል አይመስለኝም። ይሄኛውን ህይወት አላውቀውም፣ ግን ደግሞ አንድ ነገር ማድረግ እችላለሁ። ምን? እጸልይልሃለሁ። ንገሪኝ እስኪ። ምን ብለሽ ትጸልይልኛለሽ? አላቅም ምን ብዬ እንደምጸልይ፣ ግን አንገቴን ወደ ላይ ቀና አደርጋለሁ። ምን ነው? አይ ትንሽ የሚቀለኝ መስሎኝ ነበር። አስብ፣ የሚሰማ ስሜት ትክክለኛ መሆኑን አረጋግጥ። ከዛ በኋላ እሷ መስማት አለባት ብለህ የምታስብ ከሆነ ንገራት። አላውቅም፣ ብቻ ግን እኔ በጣም እየጨነቀኝ ነው። ታውቆሻል ግን ምን እያደረግሽ እንደሆነ? አላስቻለኝም። እንዴት? ሎሊት እንዴ ምን ሆነ ያላስቻለሽ? ባንቴሮ እያወራን እኔ ልግባ እንዴ? እኔ ስመጣ ነው የምትገቢው? ኧረ አይደለም፣ መጀመሪያም ልገባ ነበር። አዎ ልትገባ ነበር እኮ። አይ መጀመሪያም ልትሄድ አስባ ነበር። እስከ መቼ ነው ስርስሯ የምትለው? ምን አገባሽ? ይመለከትሻል። ቆንጆ ናት። አንድ ደቂቃ እሷን ለማግኘት ካባክንክ ብዙ ነገር እንደምታጣ አስብ። ምክንያቱም ምንም ይወጣላት ልጅ አይደለች። በዛ ላይ ማጣት ደግሞ ዘላለምህን ዋጋ ያስከፍላል። ቆይ ግን በዚህ ልክ ለምን ነው የምትገፋፊ? በማጣት እንዳትቆጭ ብዬ ነው። አንቺን ያጣሁሽ እኮ ለማግኘት ነው። የጠላውሽም ደግሞ የበለጠ ሌላ ለመውደድ ነው። ይሆናል። ማትወደውን ማጣት በጣም ቀላል ነገር ነው። የምትወደውን ማጣት ደግሞ ከምታስበው በላይ ከባድ ነው። የምትወደውን አትቆም እሄዳለሁ ምትለኝ ከሆነ አፍህን ዝጋ። ያለበለዚያ ደግሞ እንደ ወንድ ታገል። ሄዊ ሄዋን መጣው። አረ ቆየሽ፣ ቶሎ በይ። እየፈለኩ ነበር እኮ። የለም ነው ወጥተን ሻይ ቡና እንድንል ፈልጌ። ወይኔ ባንቴሮ፣ ሌላ ቀጠሮ ነበረኛ። ምን እንዴ? አላወኩም። ሌላ ቀጠሮ ነበረኝ። ግን የት ነበር ምን ሄደው? ቆንጆ ናት። አንድ ደቂቃ እሷን ለማግኘት ካባክንክ ብዙ ነገር እንደምታጣ አስብ። ምክንያቱም ምንም ይወጣላት ልጅ አይደለች። በዛ ላይ ማጣት ደግሞ ዘላለምህን ዋጋ ያስከፍላል። ምን እያሰብክ ነው? አንድ ነገር ልነግርሽ እፈልጋለሁ። ባንቴሮ ምንድነው? ሄዋን አፍቅሬሻለሁ።